ሰላም ጤና ይስጥልን። በመላው ዓለም የምትገኙ የዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾቻችን በያላችሁበት ዓለም ሰላምታችን ይድረሳችሁ። የዛሬም ታህሳስ 16 ቀን 2018 ዓ.ም የእኩለ ቀን መዋዕለ ፋኖ ዜና ጥንቅራችን ወደ እናንተ ዓይንና ጆሮ መድረስ ጀምሯል። እነሆ አበይት የምንላቸውን የግንባር መረጃዎቻችንን ቀዳሚ አድርገን ነው የምንጀምረው። እስከ ፍጻሜው ድረስ አብራችሁን ቆዩ። በጎጃም ግንባር የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ በርካታ ድሎችን ተቀዳጅቷል። የ109ኛ ኮር 99ኛ ክፍለ ጦር የጠላት ኃይልን እየደመሰሰ በርካታ ድሎችን አስመዝግቧል። ከዚያ ባሻገር የ55ኛ ክፍለ ጦር ተወራሪ ኮማንዶ ኃይልም አርመኔ ሰራዊቱ ላይ የተሳካ የደፈጣ ጥቃት ፈጽሟል። የ109ኛ ኮር 88ኛ ክፍለ ጦር ሁለተኛ ሻለቃም ለሶስተኛ ጊዜ የጠላትን ወረራ ቅድ ቀልብሳ መምታት ችላለች። በዝርዝር የምናስደምጣችሁ መረጃዎቻችን ናቸው። በዳባት ዙሪያ ውጊያም ጠላት ከባድ ኪሳራን አስተናግደዋል። የአፋብኃ በላይ ዘለቀ እዝ እያከናወነ በሚገኘው የተለያዩ የማብቃትና የማጥራት ስራዎች በርካታ ድሎችን እያስመዘገበ ቀጥሏል። የዝራይ ክፍለ ጦርና የጎንደር የበጋሻው ክፍለ ጦሮችም በጋራ ባደረጉት አውደ ውጊያ ጠላት ላይ ከፍተኛ ድል መቀዳጀታቸውን የተሰማው እንመለከተዋለን። በአፋብኃ ደቡብ አማራ ቀጠና ሳምነው እዝ የከሰም ሁለተኛ ኮር ኃይለማርያም ማሞ ክፍለ ጦር ተደጋጋሚ ኦፕሬሽን በማድረግ የጠላት ኃይልን ከፍተኛ ድል የነሳ ሲሆን የአገዛዙ ኃይልም እንዳሻው በሚወረውራቸው የሞርታር ቀንቡላ በንጹሃኖች ላይ ጉዳት አድርሷል። እንመለከተዋለን። በወሎ ግንባር የምስራቅ አማራ ቀጠና ምኒልክ እዝ አካል የሆነው የጀነራል አሳምነው ጽጌ ኮር ጀነራል ኃይሉ ከበደ ክፍለ ጦርና የማረጉ ተማረ ክፍለ ጦር በጥምረት ባደረጉት አውደ ውጊያ ከ105 በላይ የአገዛዙን ሰራዊት መደምሰሳቸው ተሰምቷል። ጤና ይስጥልን በድጋሜ ውድ አድማጭ ተመልካቾቻችን፣ እነዚህንና ሌሎች አውደ ግንባር መረጃዎችን በዝርዝር እየተመለከትናቸው ቆይታ እናደርጋለን። ወንዳለ ቢክስ ነኝ። እስከ ፍጻሜው ድረስ አብራችሁ እንድትቆዩ በድጋሚ ጋበዝኳችሁ። ወደ ቀዳሚው ዝርዝር መረጃ አሸጋገራለሁ። ከጎጃም ግንባር የአውደ ውጊያ መረጃዎቻችን ነው የምንጀምረው። የምዕራብ አማራ ቀጠና ቴዎድሮስ እዝ በ24 ሰዓታት ተጋድሎ በርካታ ድሎችን አስመዝግቧል። ከዚህም የ109ኛ ኮር አካል የሆነው 99ኛ ክፍለ ጦር የጠላት ኃይልን እየደመሰሰ ሲቀጥል በደጋዳሞት ፈረስ ቤት ከተማ የመሸገው ትሁትና ምላስ ቆራጮ የብርሃኑ ጁላ አውራሪ ኃይል ወደ ሰቀላና የተለያዩ ገጠር ክፍሎች ለመንቀሳቀስ ቢሞክርም በአፋብኃ ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር የደጋዳሞት ሻለቃ ከርካሪውን ተሰብሮ ሙትና ቁስለኛውን ሲያነሳ ፈርጥቷል ተብሏል። ክንደ ነበልባሎቹ የ99ኛ ክፍለ ጦር ደጋዳሞት ሻለቃ ግር በግር በመከተልም በትላንትናው ዕለት ታህሳስ 15 ቀን ፈረስ ቤት ከተማ ዘልቀው በመግባት የጠላትን ኃይል መውጫ መግቢያ ሲያሳጡት የዋሉ ሲሆን በርካታ የጠላት ኃይል ሙትና ቁስለኛ ሆኗል። በሌላ በኩል የወንበር አስጠባቂው ሰራዊት በደፈጣ የተመታ ሲሆን የ105ኛ ኮር አካል የሆነው 55ኛ ክፍለ ጦር ተወራሪ ኮማንዶ ኃይል አርመኔው ሰራዊት ላይ የተሳካ የደፈጣ ጥቃት ፈጽሟል። የአብይ አህመድ አሊ ዙፋን አስጠባቂ ሰራዊትም ከዲላሞ ወደ ዝብስት ሬሽን ለማቀበል በሚንቀሳቀስበት ወቅት ዳግሳቦ ተብሎ ከሚጠራው ቦታ መብረቃዊ ጥቃት ደርሶበታል። በጥቃቱም 17 የአርመኔው ሰራዊት ሲገደሉ ቀሪውን መንጋ ከባድና ቀላል ቁስለኛ ማድረግ ተችሏል ብሏል። በሌላኛው የጎጃም ግንባር አውደ ውጊያ የ109ኛ ኮር 88ኛ ክፍለ ጦር አካል የሆነችው ሁለተኛ ሻለቃ ለሶስተኛ ጊዜ ጠላትን ወረራ ቀድ ቀልብሳ መምታት ትችላለች። መነሻውን ኮምበርማ ሸንዲ ከተማ ያደረገው የአብይ አህመድ ዘራፊ እና ጨፍጫፊ ኃይል ቅጥረኛ ሰራዊቱ የአርሶ አደሩ ንብረት ለመዝረፍ ከንጋቱ 10 ሰዓት ጀምሮ ወደ አንከሽ ጓጉሳ ድንጉሻ ቀበሌ ተንቀሳቅሷል። አይበገራ ሁለተኛ ሻለቃም የጠላትን እንቅስቃሴ መረጃ አጢና ገዢ ወታደራዊ ቦታ ላይ በማድፈጥ ብርቱ ክንዷን አቅምሳ በመጣበት መንገድ አሯሩጣ መልሰዋለች ተብሏል። የአርሶ አደሩ ንብረት ለመዝረፍ የቋመጠው የጠላት ኃይልም ለሶስተኛ ጊዜ የተነኮሰ ሲሆን ዛሬም እንደዚህ በፊቱ የወገንን ምት መቋቋም የተሳነው ጠላት ሙትና ቁስለኛውን አንጠልጥሎ ቀጠናውን በንፋስ ፍጥነት ትግሬ አውጭኝ በማለት ፈርጥጧል። ለሁለት ቀናት ለአስጨራሽ ፍልሚያ የተደረገበት የ206ኛ ኮር ተጋድሎ ደግሞ በድል ተቋጭቷል። በትናንትናው ዕለት መነሻውን ከደብረ ማርቆስ ያደረገው የጠላት ኃይል በሁለት አቅጣጫ ወደ ጮቄ ተራራ ለመውጣት ሲንቀሳቀስ የ206ኛ ኮር አካል የሆነው 24ኛ ክፍለ ጦር ቃኝና መሐንዲስ የጸር ላይ ባደረገው ትንቅንቅ ከ30 በላይ የአርመኒው ሰራዊትን በመደምሰስ እቅዱን በማክሸፍ ተዘርግቶ የነበረውን የጠላት ኃይል ረቡዕ ገበያ ከተማ እንዲሰበሰብ አድርጎታል። ጠላት ባልጠበቀ ሁኔታ ከኋላው በደረሰበት ጥቃት ወደፊት መራመድ ተስኖት አስክሬኑን በፔምፔ የታገዘ ውጊያ ከፍቶ ሲለቃቅም አምሽቷል ብሏል። በረቡዕ ገበያ ተሰባስበው ያድሮ የጠላት ኃይልም አቀናጅቶ ከሌሊቱ 10 ሰዓት ጀምሮ ብረገደል ወለቄ ለማጥቃት የተንቀሳቀሰ ሲሆን ከንጋቱ ጀምሮ 4ኛ ክፍለ ጦር ስናና ባጅሜ ሻለቃ ባደረገው ለአስጨራሽ የእጅ በእጅ ፍልሚያ ጠላትን
ክፉኛ መጥቶታል። ተደጋጋሚ ድል በማስመዝገብ የጠላትን አስክሬን ያነባበረው ስናን አባጅሜ ሻለቃ የ6ኛ አዝ 602ኛ ኮር የተውጣጣው ኃይልን በመደምሰስ ጠላት መሽጎባቸው የነበሩ 4 ቦታዎች ላይ አስክሬኑን ቀብሮ እንዲመለስም አድርጎታል። እዚህ ባሻገርም ከሰዲ ወረዳ በሌሊት በተለያዩ አቅጣጫ በመውጣት ወደ አፍቅራ ቀበሌው ወጥቶ የነበረ የጠላት ኃይልም የ201ኛ ኮር አካል የሆነው 54ኛ ክፍለ ጦር የቀጠቀጠ መመለስ ቄሳጤ ማርያም የምትባል ቦታ ላይ ከረፋዱ 4 ሰዓት ጀምሮ እስከ እኩለ ቀን 7 ሰዓት ድረስ ከፍተኛ የሆነ ትንቅንቅ በማድረግ በጠላት ላይ ከፍተኛ ጉዳት ማድረስ ችሏል። በተደረገው ማጥቃትም የጠላት ኃይል መከላከያ አመራሮችን ጨምሮ ከ11 በላይ አስክሬን መነሳቱን በርካታ ቁስለኛም ሲጓጓዝ እንደነበርም ለማረጋገጥ ተችሏል። በዚሁ አውደ ግንባር ስቦ ማስከዳቱ ተጠናክሮ የቀጠለ ሲሆን የደጋዳሞት ወረዳ ከ23ኛ ክፍለ ጦር በትላንትናው ዕለት ታህሳስ 15 ሁለት መሰረታዊ ወታደር እያንዳንዳቸው ጥቁር ክላሽ በመያዝ የአፋብኃ ቴዎድሮስ እዝን መቀላቀላቸው ለማወቅ ተችሏል። በቢቸና ከተማ 04 ቀበሌም የባጃጅ ሾፌሮች በአገዛዙ አርመናዊ ሰራዊት በአሰቃቂ ሁኔታ መገደላቸው ሌላኛው የጎጃም አውደ ግንባር መረጃችን ነው። በቢቸና ከተማ የሚገኘው አገዛዙ አርመናዊ ሰራዊት በፋኖ ምት ተስፋ በመቁረጥ ንጹሃን አማራዎች ላይ አፈሙዝ በማዞር ንጹሃንን በመግደል አርመናዊ ተግባሩን እያሳየ ቀጥሏል። የአገዛዙ አርመናዊ ሰራዊት ታህሳስ 15 በትላንትናው ዕለት የባጃጅ ሾፌሮች ላይ በመተኮስ በአሰቃቂ ሁኔታ በመግደልና ከባድ ቁስለኛ በማድረግም የንጹሃን ባጃጆችን ስለማቃጠሉ ተሰምቷል። መረጃውን አጠናቅሮ ያደረሰን የአፋብኃ ቴዎድሮስ እዝ ህዝብ ግንኙነት መምሪያ ነው። ወደ ሌሎች የግንባር አበይት መረጃዎቻችን እንሸጋግራለን። በጎንደር ዳባት ዙሪያ ውጊያም ጠላት ከባድ ኪሳራ ደርሶበታል። የዘራይ ክፍለ ጦርና ጎንደር የበጋሻው ክፍለ ጦሮች የተውጣጡ ሸጋ ውበትና ይታየው ብርጌዶች በዳባት ከተማ ዙሪያ በትላንትናው ዕለት የአርሶ አደር የጦር መሳሪያ ለመዝረፍ ተሰማርቶ የነበረን የብርሃኑ ጁላ ሰራዊት በመፋለም ባደረሱበት ብርቱ ክንድ ከባድ ሰብአዊና ቁሳዊ ኪሳራ ደርሶበታል። በዚህ ትንቅንቅ የተደመሰሰ 31 ቁስለኛ 55 የተማረከ የነፍስ ወከፍ መሳሪያ 16 ሆኖ ተመዝግቧል። ከ4ኛ ደጃዝማች ኮር ዘርአይ ሸጋው ብርጌድ ከ5ኛ ዳግማዊ ቴዎድሮስ ኮር ጎንደር የበጋሻው ክፍለ ጦር ይታየው ብርጌድ በዳባት ዙሪያ በተለይም ቀርሃ በተባለ ቦታ የአብይ ፋሽስታዊ ሰራዊት በመምታት ቀሪውን ነፍሱን ለማትረፍ ወደ ዳባት ሸሽቶ መግባቱ ይታወቃል። የበላይ ዘለቀ እዝ ህዝብ ግንኙነት መምሪያ ባደረሰ መረጃ መሰረት በተመሳሳይ በዚሁ በምዕራብ ጎንደር ቀጠና የ4ኛ ደጃዝማች ኮር አካል የሆነው ተከዜ ክፍለ ጦር በሚንቀሳቀስበት ቀጠና የአገዛዙ ኃይል ከፍተኛ ኪሳራን አስተናግዶ መለሱ ይታወሳል። ይሁንና አሁንም አገዛዙ በሚገኝባቸው አካባቢዎች ንጹሃን ላይ ያነጣጠረ ከፍተኛ የሆነ ዝርፊያ እንደዚሁም ግድያና ድብደባን እየፈጸመ መሆኑን ለማወቅ ተችሏል። የተከዜ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ አርበኛ አበባ ወርቁ ለዓለም አቀፍ ፋኖ ሚዲያ ባደረሰው መረጃ መሰረት በተለያዩ አካባቢዎች ንጹሃንን ኢላማ ያደረጉ ኢሰብአዊ ድርጊቶችን እየፈጸመ የሚገኘው የአገዛዙ ኃይል አሁንም የተለያዩ ድርጅቶችን ይፈጽም እንጂ ከምናደርገው ኦፕሬሽን ግን ሊገታን አይችልም። የአገዛዙን ኃይል እስከ መጨረሻው በመደምሰስ የህዝባችንን ሰላም እንመልሳለን ሲል ነው መረጃውን ያጋራው። አርበኛ አበባ ወርቁ በቀጥታ የስልክ መስመራችን ላይ ነው የሚገኘው። ጤና ይስጥልን አርበኛ አበባ ወርቁ፣ በቀጠናው ያለው የአገዛዙ ኃይል እየፈጸመ የሚገኘው ግፍ ምን ይመስላል የሚለውን አድማጭ ተመልካቾቻችን አድርስልን። አመሰግናለሁ። አርበኛ አበባ ወርቁ እባላለሁ። በአማራ ፋኖ ብሔራዊ ኃይል በላይ 4ኛ ደጃዝማች ኮር የተከዜ ክፍለ ጦር ህዝብ ግንኙነት ክፍል ኃላፊ አርበኛ አበባ ወርቁ ነኝ። እንደምን ዋላችሁ። በመቀጠል በትላንትናው ዕለት የአገዛዙ ስርዓት በህዝባችን ላይ ከፍተኛ የሆነ የውንብድና ስራ እስካሁንም ድረስ ያው የተለመደውን ዝርፊያ ስራውን አጠናክሮ እየቀጠለ ነው ያለ። ታች አርማጭ ወረዳ ወርቅምድር ቀበሌ ላይ ወደ 50 የሚጠጋ የቀንድ ከብት እንዲሁም ፋኖ ልጅ ያላቸው የፋኖ እናቶችን እርጉዝ እናቶችን ሳይቀር ጭምር ወሰደበት ምክንያት ነው ያለ ማለት ነው። ስለዚህ ይህ ያገዛዙ ስርዓት ነው እጅግ በጣም እንደወደቀና እንደደከመም እኛም ተረድተናል። ድክመቱንም እያሳየን ያለ ማለት ነው። የመጨረሻ እየተወራጨ ነው ያለ። ይህ ድክመቱ ደግሞ ምንድነው? ሴቶችን ሁሉ እያሰረ ነው ያለ ማለት ነው። ይህ የደከመ መሆኑን ስርዓቱ ያበቃለት መሆኑን እየተረዳ ነው ያለ ነው በእኛ በኩል ማለት ነው። ስለዚህ ዛሬም ነገም እኛ ህዝባችን ከስቃይ ከመከራ ከመዘረፍ ለመታደግ የትኛውም ቀጠና እየተወረወርን ቢሆን የተለያዩ ይህን የዘራፊ ስርዓት የማስወገድ ስራም
አጠናክረን እንቀጥላለን። ነገር ግን ዛሬም ነገም ትግላችን አጠናክረን እንቀጥላለን። የፈለገ እናቶችም ቢያስሩ የፈለገ ያክል ዝርፊያ ቢሄዱ እንኳን ትግላችን እንደ ትግል አጠናክረን የምንቀጥል መሆኑን ነው የምገልጸው። ወደ ደቡብ አማራ ቀጠና መረጃችን ተሸጋግረናል። በአፋባ ደቡብ አማራ ቀጠና አሳምነው ዕዝ ከሰም 2ኛ ኮር ኃይለማርያም ማሞ ክፍለ ጦር በተደጋጋሚ ኦፕሬሽን የተደናገጠው የብልጽግናው ሰራዊት በደመነፍስ የሞርተር ቅንቡላ ወዳገኘበት ቦታ በመውረር ንጹሐን ላይ ጉዳት አድርሰዋል። በአፋባ ደቡብ አማራ ቀጠና አሳምነው ዕዝ ከሰም 2ኛ ኮር ኃይለማርያም ማሞ ክፍለ ጦር ተደጋጋሚ ኦፕሬሽን ተስፋ የቆረጠ የአብይ አህመድ ዙፋን አስጠባቂ ሰራዊት በደመነፍስ በሚወረውረው የሞርተር ቅንቡላ የንጹሐን ቤትና ቤተ ክርስቲያን ላይ ጉዳት ደርሷል። ተስፋ የቆረጠ የአብይ አህመድ ዙፋን አስጠባቂ ሰራዊት ከሰፈረበት ካምፕ ሳይወጣ የኃይለማርያም ማሞ ክፍለ ጦር በወጋለ ሻለቃን አገኛለሁ በማለት በሚወረውረው የሞርታር ቅንቡላ በአካባቢው የሚገኙ ማህበረሰብ ክፍሎች የቤት እንስሳትና ቤተክርስቲያን ላይ ጉዳት ደርሷል። የብልጽግናው ሰራዊት የኃይለማርያም ማሞ ክፍለ ጦር በወጋለ ሻለቃ ጎርፎ በተባለ ቦታ ምሽግ ይዟል ብሎ በመደናገጥ የሞርታር ጥቃት እየፈጸመ እንደሆነ ከውስጥ የመረጃ ምንጮች ማረጋገጥ ተችሏል። በዚህም የብልጽግና መራሹ የጥፋት ቡድን በተፈጸመ የሞርታር ጥቃት በቄስ ከለላው ይረዱ መኖሪያ ቤት ተኝቶ የነበረ ህፃን ላይ የአካል ጉዳት ሲያደርስ በመክበቢያ ቅድስት ድንግል ማርያም ቤተክርስቲያን በረንዳ ላይ በወደቀ ቅንቡላ ዳግም የቤተክርስቲያኑ አካል ጉዳት ደርሶበታል ብሏል። በተጨማሪም በፍርሃት ቆፈን የአብይ አህመድ መከላከያ በዘፈቀደ የወረወረው የሞርታር ቅንቡላ በአቶ ነጋሽ ተፈረደ ቤት አካባቢ ወርቆ በልጆችና በቤት እንስሳት ላይ ከባድ ጉዳት አድርሷል ብሏል። የከሰም ኮር የህዝብ ግንኙነት ኃላፊ አርበኛ ይታገሱ ጌታሁን ባደረሰው መረጃ መሰረት ወደ ምስራቅ አማራ ቀጠና የወሎ ግንባር መረጃ ተመልሰናል። የጀነራል አሳምነው ጽጌ ኮር አካል የሆነው ጀነራል ኃይሉ ከበደ ክፍለ ጦር እና ማረጉ ተማረ ክፍለ ጦር በጥምረት ባደረጉት ከባድ ውጊያ ከ105 በላይ የአገዛዙ ሰራዊት በመደምሰስና ከ80 በላይ በማቁሰል ታላቅ ድል ተጎናጽፈዋል። ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ጀነራል ኃይሉ ከበደ ክፍለ ጦርና የማረጉ ተማረ ክፍለ ጦር በጥምረት ባደረጉት ከባድ ትንቅንቅና ተጋድለው በጥላት ላይ የበላይነት በመቀዳጀት ታላቅ ጀብዱ ፈጽመው ድል አግኝተዋል። የአገዛዙን በራስ ጠባቂ ሰራዊት ታህሳስ 14 ጀምሮ ለተከታታይ 2 ቀናት ባካሄደው ከባድ ትንቅንቅ የጠላት ኃይል በ5 አቅጣጫ ማለትም ከአስ ከተማ በደጋ ወደ ጭማ አቅጣጫ፣ ከአስ ከተማ ቁልቋል ጊዮርጊስ አቅጣጫ፣ ከብልባላ ላሊኪው ኩራዝባይ አቅጣጫ፣ ከይምርሃ አዲስ ዓለም ሽልም ድንጋይ አቅጣጫና ከዶክሳ ወደ ወይሎ አቅጣጫ አስፍቶ የመጣውን የጠላት ኃይል ቀድሞ መረጃ የደረሳቸው የክፍለ ጦሮች ወታደራዊ መረጃ ክፍሎች ስትራቴጂካዊ ቦታዎችን ቀድሞ በማስያዝ አዲስ ዓለም ፋጭላ አካባቢ ተራራ የሚገኙ 4 ምሽጎችን በመስበር ጠላት በመጣበት ሁሉም አቅጣጫ የሽንፈት ካባውን ተከናንቦ እንዲመለስ ማድረግ ተችሏል። ለተከታታይ 2 ቀናት በተካሄደው እልህ አስጨራሽ ትንቅንቅና ተጋድሎ ከ105 በላይ የብርሃኑ ጁላ አገር አፍራሽ አራዊት ሰራዊት ሲደመሰስ ከ80 በላይ ቁስለኛን ይዞ ወደ ላልኪው ከተማን ፈርጥቷል። በዚህም የፋኖ ምት መቋቋም ያቃተው የፋሽስቱ አገዛዝ ብልጽግና አራዊት ሰራዊት የአማራ ህዝብ ላይ የግፍና የበቀል አፈሙዙን ጦር መሳሪያ ያልታጠቁ ንጹሐን አማራዎች ላይ በማዞር ዲዝ በዓለ እግዚአብሔር ላይ 3 የንጹሐን ቤትን ሲያቃጥል ኩራዝባይ ላይ 5 የአርሶ አደሮችን ይህል ክምር በሞርታር ቅንቡላ ቀጥሏል። በዚህም ግፍ ያረካው የአገዛዙ ምስለኔ ዘው ማርያም ቀበሌ ሲገባ 1 የ5 ልጆች አባትና አንዲት የ2 ልጆች እናትን በክላሽ ረሽነዋል ተብለዋል። የኮሩን የህዝብ ግንኙነት ክፍል ዋቢ በማድረግ የምስራቅ አማራ ቀጠና ምኒልክ ዕዝ የህዝብ ግንኙነት ክፍል ባጋራው መረጃ መሰረት የመጨረሻ ያልነው መረጃ ነው የምናገራችሁ። ለከበባ የመጣው የጠላት ጦር በደፈጣ መመታቱ ሰምተዋል። መነሻውን ከደብረ ብርሃን ከተማ በማድረግ በከተማው ቅርብ ርቀት ላይ ባለው ባሶ ወረዳ ወደ ዋዩ ቀበሌ የወገንን ጦር ለመክበብ በሁለት አቅጣጫ ሌሊት የተንቀሳቀሰ ሲሆን መረጃው ቀድሞ የደረሰው የጣይቱ ክፍለ ጦር 3ኛ ሻለቃ ውስን ኃይል ደፈጣ በማድረግ ለከበባ የመጣውን ጠላት በመክበብ አይቀጡ ቅጣት ቀጥቶ ወደ መጣበት እንዲፈረጥጥ አድርገውታል። የሸዋ ጠቅላይ ግዛት ዕዝ መሐመድ ቢሆነኝ ኮር ጣይቱ ክፍለ ጦር የ3ኛ ሻለቃ ናብስቶች የመጣውን ጠላት ከ5 በላይ የሚሆን የብልጽግና ሰራዊት በቦምብ አጋይተው ከ7 በላይ የሚሆንን የጠላት ኃይል ከባድ ቁስለኛ በማድረግ ለከበባ የመጣውን ጠላት ቀለበት ውስጥ አስገብተው ክፉኛ መምታታቸውንና ሰብአዊና ቁሳዊ ኪሳራ እንዳደረሱበትም ለማወቅ ተችሏል። የሸዋ ጠቅላይ ግዛት ዕዝ ህዝብ ግንኙነት መምሪያ ባጋራው መረጃ መሰረት ውድ ዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾቻችን በመላው ዓለም መሆናችሁ የመረጃ ሰዓታችንን በመጠበቅ ዝርዝርነቶችን ስላደመጣችሁ እጅግ አድርገን እናመሰግናለን። በነገ መረጃ መርሃ ግብር ዳግም በአዳዲስ መረጃዎች እስከምንገናኝ ድረስ በያላችሁበት በቸር ቆዩ።